ሁሉም ሰው እየሰራ እንዲያገለግል የእግዚአብሔር ቃል አይልም። ሁሉም ሰው ደግሞ እያገለገለ ብቻ እንዲኖር አይልም። የሚመጣው ዘመን አንዱ ከሚጠይቀው ስናየው ይሄ እየሰሩ ማገልገልን ዲማንድ የሚያደርግ አይነት ጊዜ ሊመጣ ይችላል። አገልጋዮች ራሳቸውን አይተው ፈትሸው በዚህ መልኩም ራሳቸውን ሪአጀስት ቢያደርጉ ጥሩ ነው ብዬ አስባለሁ። ቢዝነስ የሃርድ ወርኪንግ ውጤት ነው ወይስ የጥሪ ጉዳይ ነው? በመጽሐፍ ቅዱስ ውስጥ እየሰሩ የሚያገለግሉ ሰዎች ነበሩ፣ ደግሞ አገልግሎት ላይ ብቻ የተጠመዱ ሰዎች ነበሩ፣ ሙሉ ጊዜያቸውን ለዛ የሰጡ። ጉዳዩ ተጠርተናል ወይም አልተጠራንም ሳይሆን እግዚአብሔር እኔን የሚፈልገኝ ለየትኛው ዓላማ ወይም ለየትኛው የተለየ ዓላማ ነው የምፈልገው፣ ስፔሲፊክ ፐርፐዝ ወይም ኮሊንጌ ምንድን ነው የሚለው ነገር ነው በጣም መታሰብ አለበት ብዬ ማስበው። ብዙ ያራሩልኝና ያላስገቡኝ ቦታ ኳየር ነው እንጂ እንዲሁ ድምጼን አይተው ማለት ስለሚያስታውቅ የጨከኑብኝ እዛ ላይ ነው እንጂ ያላገለገልኩበት ኤሪያ የለም። የደህንነት ትምህርት 3 ወር 4 ወር ነው የፈጀውና የኔ 2 ዓመት ነው የፈጀው። ዲፕሎማ ነው ደህንነት ትምህርት ራሱ። እንዴት ነው እየሰሩ ማገልገልን ምን ትላለህ ስለሱ ጉዳይ? በስራ ላይ ሆነን ደግሞ at the same time ስራችንም አገልግሎት ነው የሚለውን አስምረንበት፣ ከዚያ ግን በፕሮፌሽናል ስራና አገልግሎትን አብሮ ማስኬድን እንዴት ነው የምትገልጸው አንተ? በቢዝነስ ህግ ውስጥ አንዱ ጠንክሮ መስራት ነው። ያለ መታከት ጠንክሮ መስራት ነው። ጠንክሮ መስራት ብዙ ጊዜ ስራ ሰዓት ላይ ማሳለፍ አይደለም። ጠንክሮ መስራት ማለት በጣም ማለት አንደኛ ትኩረትን ሰብስቦ ያለ መታከት በትክክለኛው አቅጣጫ ላይ መስራት መሆን ነው። ሰላም እንኳን ደህና ቆያችሁን። ይህ መልክ ፖድካስት ነው። ዘውትር ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት በተስፋ ቲቪ፣ በተስፋ ብሮድካስቲንግ ኔትወርክ ዩቲዩብ ቻናል እንዲሁም በሁሉም የፖድካስት ሊስኒንግ አማራጮች ያገኙናል። ዛሬም እንደተለመደው ከአዲስ እንግዳ ጋር ተመልሰን መጥተናል። እንግዳችን ፓስተር ፍጹም ንጉሴ ይባላል። የቤተ ክርስቲያን አገልጋይ ነው፣ ቢዝነስማን ነው። ብዙ ነገሮች ውስጥ አለ። ከሱ የምንማረው ብዙ ነገር አለ። አብራችሁን ቆዩ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁኝ። ይሄ ወጣትነት ላይ ነው ያለው ስቲልና አንቱ የሚለው ይሳንተ በጭራሽ እንዴት ነው ወጣት ፕሮግራም ስለሆነ አይሞከርም፣ ኢንጌጅ ለማድረግም አይሞከርም ይሻለናል ብለን ነው። አክብረን ስለመጣ ከልብ እናመሰግናለን። እኔም አመሰግናለሁ። በጣም ነው የምናመሰግነው። ከዚህ በፊትም ስናወራ ነበረ። መጀመሪያ ማቀህ ግቢ ያለን ፕሮግራም ተዘጋጅቶ ነበርና ዋቸሞ ዩኒቨርሲቲ ዛሬ ሰማሁ አስታወስኩት። እኔ በጣም ትዝ ይለኛል። የአርብ ፌሎአችን ላይም ቅዳሜም በደንብ ጊዜ ወስደን ነበርና መጀመሪያ ማቀህ እዛ ነበረ። ከዚያ በጣም ብዙ ትልልቅ ስራዎች ላይ እንዳለህ እናውቃለን። አክብረህን ስለመጣህ በጣም እናመሰግናለን። ግን ስለዛ ፕሮግራም ትንሽ አስታውሶታል። እሱም ሳስታውሰው በደንብ እስቲ ምን ነበረ ፕሮግራሙ ትንሽ አውራ። ስትነግረኝ በጣም ነው ሰርፕራይዝድ የሆንኩት። ለምን በአብዛኛው እዛ ሳገለግል የነበሩት ልጆች ጠይም እና ጥቁር ነበሩ። እንደዚህ ያቅላት አለ እና ከድቅድቅ ጨለማ ብርሃን ይሁንም አለ እና በጣም ደስ አለኝ ሳስታውስ። በዚህ ደረጃ ላይ ደግሞ ሚሽነሪ ሆና ስላየው በጣም ደስ ብሎኛል። ያ ጊዜ በጣም ማረሳቸው ወቅቶች በህይወት የሚገጥሙ ወቅቶች አሉ አይደል? ከነዛ ውስጥ አንዱ በዩኒቨርሲቲ ተማሪዎች እየዞርኩ ባገለገልኩበት ነው አንዱ። እና ወጣቶች ያው ቤተክርስቲያን ውስጥ ማገለግላለሁ። ረጅም ጊዜ የወጣቶች ፓስተር ሆኜ ነው ያገለገልኩት። ሶ አይ ዋዝ አ ዩዝ ፓስተር። እና ከዛ በተጨማሪ ግን በተለያዩ ካምፓሶች ላይ የሄድን የካምፓስ ቱር ፕሮጀክት ነበረን እና ከዛ ውስጥ ደጋግሜ ከሄድኩባቸው ቦታዎች አንዱ ሆሳዕና ነው እና ዋቻሞ ዩኒቨርሲቲ በጣም ማይረሳ ነበርና የዋቻሞ ዩኒቨርሲቲ ተማሪዎችን ብዙ ቦታ አገኛቸዋለሁ። እና አሁን ቅድም እያልኩሽ ነበረ በቅርብ ጊዜ አንድ ባንክ አገልግሎት ለማግኘት ሲሄድ በትልቅ ሚድ ሌቭል ማኔጀር ላይ ያለ ወጣት ልጅ ብድግ ብሎ ከመቀመጫው ሰላም አለኝና በጣም ትሪት አደረገኝ ሲያስተናግደኝ ወደዛ ወደዚህ ብሎና ያው ብዙ ጊዜ ፊታችን ስለሚታወቅ ወይ በቸርች ወይ በቢዝነስ ያቀኛል ብዬ ዝም ብዬ አገልግሎቱን ከሰጠኝ በኋላ ሲጨርስ ዋቻሞ ዩኒቨርሲቲ ነው ማቀህ አለኝና አንቺ የነበርሽበት ህብረት ውስጥ የነበረ ልጅ ነው
እና የማይረሳ ጊዜ ነበረን። በጣም በጣም ፓወርፉል ነበረ። 3 ቀን ነበር ኮንፈረንስ እና ፕሮግራም ያደረግነው አይደል? 3 ቀን ነበር። ቀን ጉባኤ ላይ ዘመንን መዋጀት የሚል ትምህርት ተማርን። ቅዳሜ ከወርሺፕ ቲሙና ከመሪዎቹ ጋር ደግሞ ስፔሻል ፕሮግራም ነበረ እና it was amazing። በጣም ረጅም ዲፕ የሆነ የጸሎት ጊዜ፣ እግዚአብሔርን የመፈለግ ጊዜ ነበረን። በመንፈስ ቅዱስ የመቀጣጠል ጊዜ ነበረን እና it was really በጣም turning point ለብዙ ወጣቶች እኔ ወርሺፕ ቲም ውስጥ ነበርኩኝ። በጣም እያንዳንዱን ነገር ነው ማስታወሰው። ባየው ቁጥር ደግሞ እሱ ነው ትዝ የሚለኝ። ላይክ ቲቪ ላይም ላይክ አገልግሎት ላይም ሳይ ነጋድራስ ላይ ሁሉ ቁጥር ለስ ነጋድራስ ላይ ራሱ ያ የፌሎ ፕሮግራም ትዝ ይለኛልና ኢቭን ለወርሺፕ ቲም እኔ ወርሺፕ ቲም ስለነበርኩኝ በደንብ የጸለይንበት ስለ ብዙ ነገር ነበር። ብቻ እኔ በጣም ትዝ ይለኛል። ኢምፓክት ፉል ነበር። ላይክ ፌሎስ ከተደረጉ ፕሮግራሞች አንዳንዶቹ አሉ አእምሮ ውስጥና አንዱ እሱ ፕሮግራም ነበርና በጣም እግዚአብሔር ይባርክ። በሱ በደንብ ነበረ ማቅ እሱን ላስታውስ ብዬ ነው። እኔም እዛው ነበርኩ። አብረን ነበር። ያው ጊዜው ረጅም ስለነበረ ሞር ኦፍ ሊደርሺፕ አካባቢ ስለነበረ ቀስ እያለ እዛው እና በጣም የሚገርም ጊዜ ነበረ። አዎ ደስ የሚል ጊዜ እንደነበረ እናስታውሳለን ሁላችን። ሁሉንም አስታውሳቸዋለሁ፣ ግን ሆሳና ለየት ያለ ስሜት አለኝ እና ዝም ብሎ ኮኔክሽን አለ አይደል? አንዳንድ የአገልግሎት ዘመን እኮ ይኖርና የሆነ ገሊላ የምትለው የሆነ ይሁዳ የምትለው አንድ የሆነ ቦታ ይኖርሃል ስፍራና ሆሳና ላይ ብዙ ጊዜ ደጋግሜ ሄጃለሁ። በጣም ከሀገር ውጭ የሚያገኘኋቸው ልጆች አሉና እግዚአብሔር ይመስገን ይሄንን በእውነት በእኛ እግዚአብሔር ሊሰራ ስለወደደ እኛን ተጠቀመ እንጂ ሁሉም ክብር ለእግዚአብሔር ነው እና እግዚአብሔር ሰዎች እንዴት እንደሚመርጥ ይሄ ትርፍ ጊዜ እንደሌለው እግዚአብሔር የትኛውንም ታይም እንደሚጠቀም ማሳያ ነው። በተለይ ትምህርት ቤት ውስጥ ያሉ ወጣቶች ኮንሺየስሊ በጣም በጣም አስተውለው ካደረጉት ተርኒንግ ፖይንት ሊሆናቸው ይችላል። ካምፓስ ደግሞ የብዙዎቻችን የህይወት ለውጥ መሰረትም ነው። ኮሌጅ እና ካምፓስ ላይ ያሳለፍነው ጊዜና በጣም ደስ ብሎኛል። ደስ ብሎናል በጣም። ድጋሚ ኢንተርቪው ጨምራችሁ እኔ ያው በጣም እንዳልኩ ቅድም ቀድመንም ስናወራ ነበረ ከፍፄ ጋርና በጣም ደስ የሚል ነበረ። ግን ኢኒሺዬቲቭን በደንብ ብናወራ ደስ ይለኛል። ካምፓስ ቱር ብለህ አለፍከው፣ ግን አላማው ምን ነበር? ምን ፍሩት አያችሁበት? ፍሩቱ ኦልሞስት ኦፍ ኮርስ እኛ ላይ አለ። ዋና አላማው ምን ነበረ? እኔ በስራ ዓለም ላይ ነበርኩኝ ያን ጊዜ። የወጣቶች አገልግሎት በአንድ ቤተክርስቲያን ውስጥ ባይብል አርሚ የሚባል ቤተክርስቲያን ውስጥ እዛ ውስጥ ዩዝ ፓስተር ሆኜ ወጣቶችን አሰለጥናለሁ እና በነበረኝ ኢንጌጅመንት ከወጣቶቹ ጋር በነበረኝ ቆይታ ከቸርች ወጣቶቹ ይወጡና ወደ ካምፓስ ይሄዳሉ። ካምፓስ ላይ በሚሄዱ ሰዓት ያው ይባሱ ጆይን ያደርጋሉ። ግሬት ኮሚሽን ይባሱም ይኖራል እዛ። ፌሎሺፕ በጣም ጥሩ ይሳተፋሉ። መነሻው የራሳችንን ወጣቶች ቪዚት ለማድረግ በሚል ነው የጀመርነው። ግን ከዛ በኋላ ሳየው ውስጤ በጣም ነገሩ እየጨመረ ሲመጣ አሰፋ ነውና እንደ ፕሮግራም ዲዛይን አድርገን በደንብ አላማ ያለው ግብ ያለው ሀሳቦችን ይዘን ነው የምንሄደውና ስንሄድ አድረስ የምናደርገው አንደኛ ጀነራል ኮንግሪጌሽኑን እናገኛለን ወጣቶችን። በአንድ ቲም ላይ ለወጣቶቹ በሚጠቅም መንፈሳዊ ኮንፈረንስ እናደርጋለን። ሁለተኛው መሪዎቹን የአገልግሎት ክፍል ውስጥ ያሉትን በተለይ ደግሞ ይሄ እናንተ ግራጁዌትስ የምትሏቸው የመጨረሻ ዓመት ተማሪ ሆነው እነሱ ላይ ከስራ ዓለም ጋር በተያያዘ ኢምፓወር ማድረግ እኛ በስራ ዓለም ውስጥ ቀድመናቸው ስለሄድን የስራን ህይወት ለነሱ ሬዲነሱ እንዲኖራቸው የሚቀላቀሉት ዓለም ከነበሩበት ዓለም የተለየ ነው። ትምህርት ቤት ራሱን የቻለ ዓለም ነው። የስራው ዓለም ደግሞ ለራሱን የቻለ ዓለም ነው። ትምህርት ቤት በነበራቸው መንፈሳዊነት አቋም የሚጠብቃቸው አይደለም። ስለዚህ ለነገ እነሱን የሚያዘጋጅ የእግዚአብሔር ቃል የህይወት ልምድ ማካፈል ነው። የአገልግሎትም በተለይ ይሄ እኔ ቮኬሽናል የሚባለው ነገር ይሄ እየሰሩ ማገልገል ብዙ ጊዜ ፌሎሺፕ ላይ በጣም አክቲቭ የነበሩ ልጆች ታውቁታላችሁ። ልክ ሲወጡ የመጀመሪያዋ ደሞዝ ነች ይዛቸው ተፈዘውና አዲስ ዓለም ይሆናል። ከዛ ፌሎሺፕ በጣም አክቲቭ ነበሩ አይመለሱም። ጥናቶች አሉ ቁጥሩን እንዳልሳሳት ነው እንጂ ወደ ፌሎሺፕ ከሄዱ ልጆች
ወደ ቸርች የሚመለሱት በጣም ጥቂት ናቸው የሚል ጥናት አለ። ኤግዛክት ነምበሩን እንዳላሳስት ነው እንጂ ብዙዎቹ አይመለሱም። ቤተክርስቲያን እሱንም የሚያቀፍ ሲስተም ያስፈልጋታል። ሲመለሱ አድገው ነው የሚመለሱት፣ በቅተው ነው የሚመለሱት። ስለዚህ እነሱን ሊደርሺፕ ውስጥ የማካተት ስራ መስራት አለባትና እሱን እነሱ ኮኔክት ለማድረግ ነው፣ ይሄ ኢንተግሬት ለማድረግ ነው። ጥሩ ነበር በጣም ግቢ የሚያውቁ በየካምፓሱ የኛ ካምፓስ ያስታውሱሃል፣ ሌሎቹም እንደሚያስታውሱ አስባለሁ ይሄን ኢንተርቪው ሲሰሙ። ሐዋሳ፣ ድሬዳዋ፣ በተለይ ደግሞ እዚህ አዳማ፣ አዲስ አበባ ዩኒቨርሲቲ በቅርብ እንዳልኩሽ ከአዲስ አበባ ዩኒቨርሲቲ የሚያቀይ ልጅ አግኝቻለሁና እንዲህ በየቦታው ወልዲያ፣ ወሎ ዩኒቨርሲቲ ብዙዎቹን እናውቃቸዋለንና እግዚአብሔር ይመስገን። ከወጣቶች ጋር ደግሞ ስትሰራ ጥሩነቱ የወጣቶች አገልግሎት አንዱ ምን መሰለ ፍሬ አልባ ነው ማለት ይሄ ኢሚዲየት ፍሩት የለውም። ቶሎ አይመልስልህም። ለምሳሌ ጉባኤ አገልግሎት ስትወጣ ከጉባኤው መጨረሻ ላይ አንድ ሰው ይጠብቅህና ይባርካል። ታንክፉል ናቸው ትልልቅ ሰዎች፣ አደልት ሲሆኑ ታንክፉል ናቸው፣ ግሬትፉል ናቸው። ከቻሉ በሌላ መልኩ ይባርኩሃል፣ ካልቻሉ ደግሞ እግዚአብሔር ይባርክህ ተጠቅሜያለሁ ይልና ወጣት ተጠቅሜያለሁ ማይልህም ዝም ነው የሚለው። ከብዙ ዘመን በኋላ እንደዚህ አድጎ እንደዚህ ነው ትልቅ ጠብቁ ምናምን አያረግምና በጣም ትልቁ ትርፍ ወጣቶችን ስታገለግል ረጅም አመት ጄነሬሽኑ ጋር አብረ ተቆያል እና የዛሬ 10 አመት ከ10 አመት በላይ የሆነው አገልግሎት ነው እንግዲህ እናንተም ማድጋችሁ ማለት ነው። በጣም ደስ የሚል ጊዜ አሳልፈናል ያኔ። እውነት ነው። እንግዲህ ዛሬ ካንተ ጋር ልናወራ ስናስብ በጣም ብዙ ነገር ውስጥ ነው ያለው። አገልግሎት አለ፣ አገልግሎት የመቅደስ አገልግሎት ብለን የምንለው ፓስቶራል አገልግሎት ውስጥ አለ፣ ቢዝነስ ውስጥ አለ፣ ሊደርሺፕ ውስጥ አለ፣ ትሬኒንጎች ውስጥ አለ፣ የቲቪ ፕሮግራሞች፣ ብዙ ነገር ውስጥ ነው ያለው እና ወጣቶች እንዳንተ አይነት ሰው ሲያገኙ ሩቅ ይመስለናል። ምክንያቱም አንዳንድ ሰዎች ከሩቅ ነው የምናውቃቸው፣ የሆነ ቦታ ደርሰው ነው የምናውቃቸው፣ ጆርኒያቸውን ፓዛቸውን ብዙ አናውቅም። አንተንም ስንጠራ ያንን ማወቅ ፈልገን ነው፣ ተስፋ ያለው ትውልድ እንዳለም ማየት እንድንችልና አንዳንድ ቦታ ሰምቻለሁ ወሎ እንደተወለድክ እና ከዛ ላይ ቀንጭራል ከዛ አንፃር በዲኖሚኔሽን ደረጃ እኛ ያለንበት አሁን እንትን ብዙ ያልሰፋበት ስለነበረ ጌታን ያገኘህበትንም አጋጣሚ ከቤተሰብ ነው ወይስ የሆነ ሰዓት ነው? እሱን እናነሳና ስለ ወጣትነት ጊዜ፣ ስለ ሃይ ስኩል፣ ስለ ዩኒቨርሲቲ፣ ስለ ኮሌጅ የነበረበት ሚስጥር ልታስወጥ ግድ ነው። አሁን ግን ምን ላይ እንዳለ እስቲ ንገረን። ከሱ ልጀምር? አዎ ከሱ ጀምርና ይታረቅ። አሁን ያለሁት ያው እዚህ ነው። ግሬት ኮሚሽን ነው። እግዚአብሔርን አገለግላለሁ። ትልቁ ሳደርገው ደስ የሚለኝ ነገር ማገልገል ነው። እግዚአብሔርን በማገልገሌ በጣም ደስተኛ ነኝ። በአንድ ቤተክርስቲያን ውስጥ በፓስቶራል ሚኒስትሪ አገለግላለሁኝ። በመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተክርስቲያን ይባላል፣ ታውቁታላችሁ። እዚህ አዲስ አበባ ውስጥ ከ11 በላይ አጥቢያዎች አሉት። ከዛ ደግሞ ሌሎች ክፍለ ሀገሮች ላይና ከሀገር ውጭም አጥቢያዎች አሉት። እዛ በፓስተርነትና በእረኞች ቦርድ የሚባላል የኛ ስትራክቸር። እዛ ውስጥ በአባልነት አገለግላለሁ። እግዚአብሔር በሰጠኝ ጸጋ አጥቢያዎች ላይ አስተምራለሁ። የተለያዩ ማደራጀት ስራዎችን እሰራለሁ በትንሹ እና በሙያዬ ያው የማርኬቲንግ ባለሙያ ነኝ። ባክግራውንዴ ማርኬቲንግ ነው። የተለያዩ ተቋማት ውስጥ እሰራለሁ። አሁን አንድ ተቋም ውስጥ የሲኒየር ኤክዚኪዩቲቭ ዳይሬክተር ወይም ኮርፖሬት ተቋም ስለሆነ በስሩ 15 ኩባንያዎች አሉት። የኮርፖሬት ኦፊሱ ላይ የሲኒየር ኤክዚኪዩቲቭ ዳይሬክተር ነኝ። በዚሁ ኩባንያ ውስጥ ከ9 ዓመት በላይ 8-9 ዓመት በላይ ሰርቻለሁ። ዋና ስራ አስፈጻሚም ሆኜ የአንደኛው ኩባንያ ነበርኩኝ፣ ግን ፕሮሞት ሊሆንኩኝ አሁን የሲኒየር ኤክዚኪዩቲቭ ዳይሬክተር ነኝ። ብዙ ዘርፎች ላይ የሚሰራ ኩባንያ ስለሆነ በጣም ብዙ ዘርፎችን የማወቅ እና ኢንጌጅ የማድረግ እድሉን አግኝቻለሁ እዛ ውስጥ። ከዛ በፊት የተለያየ ተቋማት ግልና መንግስታዊ የሆኑ ተቋማት ውስጥ
በኃላፊነት ሰርቻለሁ። የተማርኩት ማርኬቲንግ ነው እንዳልኳችሁ። የመጀመሪያ ዲግሪን በኢንተርናሽናል ማርኬቲንግ ነው የጨረስኩት። ሁለተኛ ዲግሪ በዛው ትምህርት አልቀጠልኩም፣ ግን በስነ መለኮት የማስተርስ ኦፍ ዲቪኒቲ ሰርቻለሁ። አንድ አመት ተምሬን ያኛውን ያቆምኩት ስነ መለኮቱ መጨረስ ስለፈለኩኝ ብዙ መቀጠል አልፈለኩም። እሱን ግን በእግዚአብሔር ጊዜ እቀጥላለሁኝ። ከዛ ውጭ ግን ሰርቲፋይድ ማኔጀር ነኝ። ሲኤም ይባላል። በአሜሪካን ሀገር ከሚገኝ እውቅና ከሚሰጥ ተቋም ሰርቲፋይድ ማኔጀር ነኝ። እንደዚሁም የሰርቲፋይድ ፕሮጀክት ማኔጅመንት ላይ የሚሰራ የሱም ሰርቲፋይድ ፕሮጀክት ማኔጅመንት ኮንሰልተንት ነኝ ማለት ነው። በአሜሪካን ሀገር የሚሰጡ እንትናቸው እነዚህ አክሬዲትድ በመላው ዓለም የምትጠቀምባቸው ናቸው ተቋማት ናቸው። ራሳቸውን የቻሉ አፊሊየት የሚያደርጓቸው ዩኒቨርሲቲዎች አሉ። እዛም ላይ እሰራለሁ። ከዓለም አቀፍና ሀገር ውስጥ ላይ የተለያዩ ተቋማት ውስጥ የተለያዩ የስልጠናዎችን ወስጃለሁ በአካዳሚካሊ። ከዛ በተረፈ በሙያ ይሄን ይመስላል። የራሴ ኮንሰልተንሲ እና ትሬዲንግ ካምፓኒም አለኝ በፋሚሊ ቢዝነስ። ባለቤቴ ነች እሱ ጋር ያለችው፣ ግን በአብዛኛው እኔ አሁን እሱ ላይ ኢንጌጅ አደርጋለሁ። የተወሰነ ነገር ኢንቨስትመንት አድቫይዘሪ ላይ፣ ትሬኒንግ ላይ እና ሊደርሺፕ ትሬኒንጎች ላይ፣ እንደገና ደግሞ የፒአር እና ኮሚኒኬሽን ስራዎችን የሚሰራ ካምፓኒ ነው። እዛ ላይ በትንሹም ቢሆን እንቀሳቀሳለሁ ማለት ነው። የራሴ ነገር በጣም ብዙ ነው። ቅድም እንዳልነው አሁን የሚያነሳው በጣም ብዙ ስለሆነ ለዛና ነሳው ስለ ቲቪው ትንሽ ብናነሳለን ብዬ ነው። ወደ ልጅ ስቶሪ መለስ ሰፊ ስለሆነ ከሌሎቹ ጥያቄዎች ጋር ወደ እሱ ስመጣ ጌታን ያገኘሁት እዚህ አዲስ አበባ ውስጥ ነው። አክቹዋሊ ግን ለመጀመሪያ ጊዜ ወንጌልን የሰማነው በቤታችን የኔ ታላላቆች ወንጌልን የሰሙትና እነሱ ጌታን የተቀበሉት 86 ዓመተ ምህረት ላይ ነው። ቅድም እንዳልከው አንተም እኔ የተወለድኩት ሰሜን ወሎ አካባቢ ነው። ቤተሰቦችም ከዛ አካባቢ ነው የመጡት። አባቴ እዚህ አክቹዋሊ አዲስ አበባ ሰው ነው። እናቴ ደግሞ የወለየ ነች። ለስራ ጉዳይ ከአዲስ አበባ ወደ ወሎ በሄደበት ጊዜ ነው አባቴና እናቴ የተገናኙት። ሪሌሽንሺፓቸው ከዛ ነው የሚጀምረው። የመጀመሪያ ልጅ ነኝ ለቤቱ። ከዛ እኔ ተወልጄ ብዙ አልቆየንም። ትንሽ ከቆየን በኋላ ድርቁ እሱ ላይ ትኩረት ማድረግ ይፈልጋል። ለማንኛውም እሱ ካለፈ በኋላ ተሰደን በዛ ጊዜ ማለት አሳልፈናል። አክቹአሊ እንግዲህ ያው የእግዚአብሔር ቸርነት አላማ ሲኖር እሱ በሱ ሳልሞት በእግዚአብሔር ሐሳብ ሆኖ ወደ ጎጃም ድሮ ታስታውስ ከሆነ ቤተሰብ አባት ሙቭ ሲያደርግ ፋሚሊ አብሮ ሙቭ ያደርጋል። እናቴ እኛን ይዛ ሙቭ አደረግን። ወደ ጎጃም ነበረ የሄደው። ምዕራብ ጎጃም አካባቢ ዳንግላ፣ ፍኖተ ሰላምና የሚባል አካባቢ ኖር ያለው እዛ ባህር ዳር፣ ዳንግላ፣ ፍኖተ ሰላም እነዚህ አካባቢዎች ላይ በህይወት እየኖረ ፋዘር እየሰራ ምናምን መሀል ላይ ይታመማልና ፋዘር ሲታመም በአጋጣሚ ማዘር በጣም ትቸገርና የተለያዩ ባህላዊ መድኃኒቶች ምናምን ትጠቀማለች። ከዛ በአጋጣሚ ህመሙ እየጨመረበት ይመጣልና የዘመናዊ ሕክምና ብዙ የለም በዛ ጊዜ። እዛ አካባቢ ሕክምና ይሰጠው የነበረ አንድ የዶክተር ሚሽነሪም ጭምር ነው እና ቀን ሕክምና ይሰጠዋል፣ ማታ ቤት መጥቶ ወንጌል ይመሰክራል። በዛ አጋጣሚ ቤተሰብ ውስጥ ወንጌልን መስማት እድል አገኘን። ከዛ ታላቅ ወንድሜ እሱ ጌታን አገኘ። ጌታን ካገኘ በኋላ እንግዲህ ለመጀመሪያ ጊዜ ቤተሰብ ንስሐ ገባ። ከዛ ጊዜ ነው የሚጀምረው የወንጌል ታሪካችን በቤተሰብ። እኛ ልጆች ነን፣ ግን ያው ተማሪ ሆነን እንሰማለን፣ መዝሙር እንሰማለን። በዛ ጊዜ የነበሩ 86 87 እነዚህ ጊዜዎች ላይ የነበሩ ዘማሪዎች ያው ቀድሞዎቹንም እንሰማለን፣ ግን በአብዛኛው የበቃይነ ተስፋዬ ጫላን ሊሊን እየሰማን ተስፋዬ ጋቢሶንም ደረጀንም እየሰማን ቤት ውስጥ አደግን። ከዛ በኋላ ወደ አዲስ አበባ መጣን።
ፋዘር ህመሙ እየጨመረ ሲመጣ ዝውውር የሚያስፈልገው ነበረ። አዲስ አበባ መጣን። ባጭሩ ታሪኩን ለማስረዳት አዲስ አበባ መተን እኔ ነኝ ቀድሜ የመጣሁት። እዚህ ቤት አለን፣ ቤተሰቦች አሉን። ሾላ አካባቢ ነው የኖርኩት። ሃይ ስኩል ኤሌመንተሪ የተወሰነውን ኤሌመንተሪ ተማርኩኝና የኔን ህይወት ታሪክ ለመጻፍ የተማርኩባቸው ትምህርት ቤቶች ብዙ ስለሆኑ ቤት ራሱ አልነገሩም። አንዳንዱን እኔም አላውቀውም። ተማረ ብለው ነው የሚጨርሱ። በተለይ የኤርሊ ቻይልድሁድ ጊዜ በጣም ብዙ ቦታ ስለዞርኩ የመጀመሪያ ደረጃ ትምህርቱን ብሎም በተለያዩ ብላ ለምትዘጋው በቃ እና was an exciting ወደ ኋላ ዞር ብለህ ስትመለከት እግዚአብሔር እንዴት ቸር እንደሆነ ያነሳል እግዚአብሔርና ከዛ እዚህ ኤሌመንተሪ ተማርኩኝ። ሃይ ስኩል ስገባ ትንሽ ኤሌመንተሪ ጨርሼ ሃይ ስኩል አካባቢ ትንሽ ባህሪ መቀየር ጀመረ። አሁን የምታየው በበጎ መልኩ የምታያቸው ባህሪዎች እዛኛው ላይ የሚንጸባረቁ ነበር። በጣም ፈጣን ነኝ፣ ነገሮችን ቶሎ ማስተዋል እችላለሁ፣ መሞከር እወዳለሁ። ስለዚህ በጉርምስና እድሜ በፒር ፕሬዠር ጓደኞቼን ለማስደሰት በሚል አንዳንድ ነገሮችን ጀመርኩኝ። ስራ በጣም እወዳለሁ። በኋላ አነሳዋለሁኝ ስለ ሃርድ ወርክ ስናነሳና ስራ መውደድ የጀመርኩት ዛሬ አይደለም። እኔ ቤተሰቤ በጣም መካከለኛ ገቢ የነበራቸው ቤተሰቦች ነው ማንኛውም ኢትዮጵያዊ ነበረው እና ቤት ሁሉ ነገር ስለሚሟላልን ውጭ ስራ እንድንሰራ አይፈቀድልንም እና ድሮ ታስታውሱ ከሆነ ስራ ሰፈር ውስጥ የምታድጉ ከሆነ ሰፈር ውስጥ ዝቅተኛ ገቢ ያላቸው ቤተሰብ ውስጥ ያሉ ልጆች አካባቢው ላይ ሞቢላይዝ ስራ ይሰራሉ። ለምሳሌ እኛ ሾላ አካባቢ ስለነበርን ለኡራኤል ቅርብ ነን። ኡራኤል የባኞ ቤት እቃዎች የሚያስመጡት ትልልቅ አስመጪዎች አሉ። ስለዚህ መጋዘናቸው ወይ ቤታቸው እኛ ሰፈር ነው እና የጓደኞቼ የሰፈር ጓደኞቼ ይሄ የባኞ ቤት እቃ ምናምን ሲያወርዱ ነው ያለው እና እኔ የጎረመስኩ ስመጣ ከነሱ ጋር አብሬ ተቀላቅዬ አንድ ቀን ራሴን ባኞ ቤት እቃ ሳወርድ አገኘሁት እና ብር ሲከፋፈሉ አብሬ ይከፈላል ተቆጠረ። ከዛ አክቲቭ ስለሆንኩ እንደውም ጭራሽ በኋላ ላይ እኔ ሊደርሺፕ አለኝ። በቃ የገባሁበት ቦታ ሁሉ ቀዳሚ መሪ መሆን እችላለሁና መሪ ሆንኩ እና መደራደረው እኔ ነኝ። መጀመሪያ ዋጋ ማውጣው ሴት ማረገው ማርኬቲንግ ሴት አረጋለሁ። የሰፈር ሰው እናወርድ ምናምን እላለሁ። ከዛ ብሩን ግን እቤት ይዤ መግባት አልችልም ስለማይከለከል ጓደኞቼ ይለብሱበታል። ስለዚህ ብሩ አይድል ነው እና ትጋት ሁልጊዜ ትጋት ረጅም ሰዓት ስራ መስራት ወይም ደግሞ ስራም ዝም ብሎ መውደድ ብቻ ሳይሆን በትክክለኛው አቅጣጫ ላይ ያልሆነ ትጋት ራሱ አንዳንዴ እንትን ያደርጋልን። ከዛ በቃ ብሯን ማጠፋበት ሳጣ ትንሽዬ ሶስ ጫት ገዛው ሞካከርኩ። ሁሉንም ብዙ አልቆየሁም። እግዚአብሔር ቸር ነው እና ጌታም ታደገኝ። ከዛ በኋላ በቃ ያቆምኩት መጣሁኝ። ሃይ ስኩል ገብቼ ትንሽ ጊዜ ቆየሁኝ። በኋላ የምንኖርበት ቤት ውስጥ ግቢ ውስጥ ሌላ ክርስቲያን ወገኖች ነበሩ። እነሱ ወንጌል ይመሰክሩልናል ድጋሚ ማለት ነው። ያው ታላቅ ወንድሜ እንዳልኳችሁ በጌታ ነው። ሃይ ስኩል ማብቂያው አካባቢ ላይ ጌታን አገኘው ማለት ነው። ኦልሞስት ጌታን አገኘው። የካ ህይወት ብርሃን ደህንነት ተማርኩ፣ ተጠመቅኩ። እዛ በህይወቴ ማረሳቸው ሰዎች ውስጥ አንዱ ፓስተር ደምስ ይባላል። እሱ በረጅሙን የደህንነት ትምህርት ያስተማረው እኔን ነው። አልያዝ ስለምን የደህንነት ትምህርት 3 ወር 4 ወር ነው የፈጀውና የኔ 2 ዓመት ነው የፈጀው። ዲፕሎማ ነው የደህንነት ትምህርት ራሱ። አሁን ያለህን ኢንፍሉዌንስ እግዚአብሔር አይቶ ይመስለኛል በዛ ምን ታገሰኝ። እግዚአብሔርን ታጋሽነት በእነዚህ ውስጥ አይቻለሁ። በጣም እሱ ይደውላል እና ከቆምንበት እንቀጥላለን እና 2 3 የገሞ ክላስ ገባና ከዛ ጠፋለሁና እዛ ነው የቆየሁት ረጅም ጊዜ። ከዛ በኋላ ግን በአጋጣሚ ያው በወቅቱ ለትምህርት ቤትም ስለሚቀል ወጣቶችንም በብዛት ለመያዝ ባይብል አርሚ ጥሩ እንቅስቃሴ ስለነበረ እዛ ጆይን አረኩኝ። ከዛ በኋላ በቃ 95 ምናምን ጀምሮ 94 ነው ጌታን ያገኘሁት 95 እንደዚህ። ከዛ በኋላ በቃ በጌታ ሆኜ ቀረው ማለት ነው። ይሄን ይመስላል መልሼው ከሆነ እንግዲህ። አይ በጣም ደስ የሚል ጆርኒ ነው። አሁን
ብዙ ሰዎች ሲነሱ መነሻቸው የራሱ የሆነ ዲፊካልቲ ያለው የተለያየ ቻሌንጆች አሉ። የሚመጡበት መስመር አሁን ካላቸው ነገር ጋር ማይገጥም ይመስለን ጊዜ አለ። ግን እግዚአብሔር እድል ሲሰጥና እኛም ደግሞ ትጉ ሰራተኞች ስንሆን ምን በቃበትን መንገድ ማሳያም ነው ብዬ ስላመንኩ ነው። ብዙ ሰዎች አያውቁም መች እንደጀመርን ምን አይነት ላይፍ ስታይል እንዳለፈንና ይቻላል የሚለውን ነገር እግዚአብሔር ሰዎችን ለሚፈልገው አላማ ያበቃል የሚለውን ነገር እንድናይም ስለፈለኩ ነው ሞር ወደ ቻይልድሁድ የመለስኩና ከዚህ ጋር አንስቶ እንዴ ወደ አገልግሎት የገባህበትንም አጋጣሚ ብታነሳለ? ያው ወደ አገልግሎት የገባሁት ጌታን ተቀበልኩኝ፣ ደህንነት ትምህርት ተማርኩ፣ ተጠመቅኩኝ። ከዛ ጊዜ ጀምሮ በወጣቶች አገልግሎት ውስጥ እዛው ጆይን አደረኩ። ሶ ኢትስ አውቶ ፓይለት ነው መቼም በቃ ጌታን እንደዚህ ነው ብዬ የሆነ ልዩ ነገር አላረገውም። ባይሆን ምንድነው በኢንጌጅ ባረኩ ቁጥር እየቆየው ስመጣ እያጠራሁ መጣው እግዚአብሔር እኔን ወዴት እንደሚፈልገኝ እና የት አቅጣጫ ላይ እግዚአብሔርን ማገልገል እንዳለብኝ እየገባኝ መጣ። ከዛ ውጭ ግን ብዙ ያራሩልኝና ያላስገቡኝ ቦታ ኳየር ነው እንጂ እንዲሁ ድምጼን አይተው ማለት ስለሚያስታውቅ የጨከኑብኝ እዛ ላይ ነው እንጂ ያላገለገልኩበት ኤሪያ የለም። በጸሎት አገልግሎት ውስጥ ረጅም ጊዜ አገልግያለሁ። ጸሎት በጣም ወድ ነበር። የመጀመሪያዎቹ 3 4 5 አመታት በጣም በእግዚአብሔር ፊት መሆን በጣም ወድ ነበር። ሰው መጸለይ ደስ ይለኛል። ከዛ ውጪ ያሉትን አገልግሎቶች ነካክቻለሁ በአብዛኛው። ስለዚህ አገልግሎት ወዲያው ነው የጀመርኩት። ግን እየጠራ የመጣው ግን በኋላ ነው። እግዚአብሔር እኔን የሚፈልግበት አቅጣጫ እየጠራ የመጣው በኋላ ላይ ነው። ከዚያ ቀጥሎ ብታነሳልን ብለን የምናስበው ምንድነው ይሄ ጥሪን ወይም የላይፍን ላይን ያወክበትን ሲዝን እንዴት ነበር ያለፍከው? ወደ አገልግሎቱም ይሁን ወደ ስራ መስመርን ወይም ፐርፐዝን ማግኘት ቀላል አይደለም በዚህ ዘመን ላለን ወጣቶችና አንተ እንዴት ነው አሁን ያለህበትን ቦታ እንደምትደርስ ታውቀው ነበር ወይስ በፕሮሰስ ውስጥ ነው ይሄንን ኮሊንግህንም የስራህንም ኮሊንግ በደንብ ክሊርሊ ያወክበትን ፕሮሰስ ብትነግረን? በጣም ጥሩ ጥያቄ ነው። እንግዲህ እኛ የአዲስ ኪዳን አማኞች ነን። ስለዚህ እንደ አዲስ ኪዳን አማኝ በአዲስ ኪዳን ደግሞ ለሁላችንም ጥያቄው ተጠርተናል ወይም አልተጠራንም የሚለው ጥያቄ ሳይሆን ምን ለማድረግ ወይም ለየቱ አላማ ነው የተጠራ ነው የሚለው ነገር ነው ኢምፖርታንት። ለምን አዲስ ኪዳን ውስጥ ያለ አማኝ ሁሉም ሰው ተጠርቷል። ያለን ጥሪ ጀነራል ኮሊንግ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁ እና የሚለው የእርሱን በጎነት እንድትናገሩ የተመረጠ ትውልድ አይደል ቅዱስ ሕዝብ ካህናት ናቸው ነው የሚለው። ስለዚህ we are called። ጉዳዩ ተጠርተናል ወይም አልተጠራንም ሳይሆን እግዚአብሔር እኔን የሚፈልገኝ ለየትኛው አላማ ወይም ለየትኛው የተለየ አላማ ነው የምፈልገው ስፔሲፊክ ፐርፐዝ ወይም ኮሊንግ ምንድነው የሚለው ነገር ነው በጣም መታሰብ አለበት ብዬ ማስበው። ይሄንን ካሰመርኩኝ በኋላ ለምን አንዳንድ አስተምሮች ወይም ልምምዶች ስላሉ የሆኑ ጥቂቶች ብቻ የተጠሩና ሁሉም ሰው ተመልካች፣ ሁሉም ሰው አድናቂ፣ ሰዎች ሴሌብሪቲ የማፍራት አይነት ትሬንዶች ስላሉ ይሄ አካሄድ ትክክል አይደለም። ሁላችንም አዲስ ኪዳናዊ ጥሪ ተቀብለናል። ቤተክርስቲያንም አገልጋይና ኤክሌሺያ የምትባለው ቤተክርስቲያን ከዓለም የተጠሩና አይደል የተሰበሰቡ ስብስብ ነች እንጂ ከዓለም ተሰብስበው ድነው ግን የሆኑ ሌሎች ሰዎችን የሚያደምቁ አድማቂዎች አይደለንም። ይሄ በጣም ሊሰመርበት ይገባል። ኒው ቴስታመንት ትሩዝ እሱ ስለሆነ ከዛ ውጭ ግን እንዲሁ አንዳንድ ሀሳቦችን ለማንሳት እኔ ጥሬን እንዴት እንደደረስኩበት ወይም እንዴት እንዳወቅኩት ከመናገሬ በፊት ቤዚካሊ ጥሬን ለማግኘት የረዱኝ ፕሮሰሶች አሉ። the process is more important። ለወጣቶችም ይሄን ፕሮግራም ለሚከታተሉ ወጣቶችም የሚጠቅመው እሱ ነው እና በዛ ሂደት ውስጥ የመጀመሪያ ጥሪ እኔ ከ3 አቅጣጫዎች ይመጣል ወይም ሰው ጥሪውን ከነዚህ 3 አቅጣጫዎች ሊያገኝ ይችላል ብዬ አምናለሁ። የመጀመሪያው ነገር ቫልዩ ሲስተማችን ምንድነው? ቫልዩ የምናደርገው ነገር ጥሪያችንን ወይም አላማችንን የመኖር አላማችንን ድራይቭ የምናደርግበት ሶርስ ምንጭ ሊሆን ይችላል። በህይወት ስንኖር ዋጋ የምንሰጠው ነገር ምንድነው? እሱ
ጥሪያችንን የምናገኝበት ነገር ነው ብዬ አስባለሁ። ቅድም ከሳሮን ጋር ስናነሳ ነበረ ኮምፒውተር ኢንጂነሪንግ የተማረችው በጣም በዚህ ዘመን የሚያበላ ሲምፕሊ ቢፒኦ የሚባለው የቢዝነስ ፕሮሰሲንግ አውትሶርሲንግ እንኳን እዚህ ቁጭ ብላ ለአሜሪካን ካምፓኒዎች መስራት ትችላለች። በጣም ሃይሊ ፔድ ሆና ማለት ነው። ግን ሺ ኢዝ አ ሚሽነሪ። እንዴት ነው ጥሪሽን ያገኘሽው ስላት ቫልዩ ደግሞ ከተለያየ ነገር ነው የሚመጣው። ቫልዩ ወይም እሴት ከተለያየ ነገር ዴቨሎፕ ሊሆን ይችላል። አንደኛው ቫልዩአችን የምናገኘው ከቤተሰባችን ነው። ሶ ፋሚሊ አይደል መጀመሪያው ምንቀላቀል ይሄን ዓለም ስንቀላቀል ምንቀላቀለው ቤተሰባችንን ነው። ሶ ቤተሰባችን ውስጥ የምናገኛቸው ቫልዩ ሲስተሞች አሉ። ወላጆቻችን ሶ ልጆች ወጣቶች ከወላጆቻቸው ወላጆች ደግሞ ለልጆቻቸው በጣም ሴንሲቲቭ እንዲሆኑ የምናደርገው ለዚህ ነው ምንለው። ለምን ምንኖረውን ህይወት በግልጥ ያዩታል ልጆቻችን። ስለዚህ ስትነግረኝ ምን አለችኝ? የአገልግሎት ቫልዩ ነበራት። የሆነ አንድ በመኖር የታየ አባቱ አገልጋይ ስለነበርና ልክ እንደዚሁ ነው። ቫልዩ ከቤተሰብ ሊቀዳ ይችላል። ቫልዩ ከትምህርት ቤት ሊቀዳ ይችላል። ከምንኖርበት ሀገር ባህል ሊቀዳ ይችላል። ሶ ከዛ ደግሞ ከምንኖር ወደ ጌታ ከመጣን በኋላ ደግሞ ከእግዚአብሔር ቃል ሊወሰድ ይችላል። ከእግዚአብሔር ቃል ጋር ካለን ጊዜ ይሄ እኛነታችን ከተሰራና ከተመሰረተ በኋላ ግንኙነት የምናደርግበት ደግሞ የእግዚአብሔር ቃል ህይወት አለ። ስለዚህ እሱም ቫልዩ ሲስተማችንን ድራይቭ ያደርገዋል። ስለዚህ ቫልዩ ጥሪያችንን የምናውቅበት አንዱ መንገድ ነው ብዬ አስባለሁ። ሁለተኛው ፓሽን ምንለው ነገር ይሄ በጣም ምንድነው ውስጣችን የሚንቀለቀል በጣም ውስጣችን የሚንቦገቦግ ነገር አለ። ሁላችንም ፓሽን ማለት ቀላል ነው። በጣም በቀላሉ ስናደርገው ደስ የሚለን ከዛ ደግሞ ስናደርገው ጥሩ ምን ሆነው አይደል? ከዛ ደግሞ ስናደርገው አርገን ፍሬ የምናፈራበት ሰዎች የሚነግሩን ማለት ነው። አንዳንድ ምግብ ፓሽን ኖሮሽ ምግብ አብስለሽ ግን ማይጣፍጥልሽ ምንም ማይሰራ ከሆነ በቀላሉ ወይ ትምህርት መግባት ያለበት ሰውዬው ራስ ዴቨሎፕ ወደ ማድረግ መምጣት አለበት። አለበለዚያ ማቆም ነው ያለበት ከሚሰናከል። ስለዚህ ፓሽን ኮሊንጋችንን ፐርፐዛችንን የምናውቅበት ፕሮሰስ ነው። ሶስተኛው ፓሽን ብቻ ሳይሆን በእኛነታችን ውስጥ ያለ ጥንካሬያችን ምንድነው? ራሳችንን ስንመለከት ስናየው what is our strengths ምንድነው የኔ ጥንካሬ? እኔ እነዚህን 3 ፕሮሰሶች በጣም ጠቅመውኝ አይቻለሁ። ብዙ ቫልዩ ማላረጋቸው ነገሮች ላይ ጥሪ እንደሌለ ስለገባኝ አስቀድሜ ድሮፕ እያረኩ ድሮፕም ለማድረግ አድም ለማድረግ ይጠቅመናል ይሄ ፕሮሰስ እና ከቫልዩአችን ከፓሽናችን እና ከስትሬንግዞቻችን ጥሪያችንን ለማወቅ እንችላለን። እንግዲህ ይሄንን ፕሮሰስ አልፈን ግን ደግሞ ከእግዚአብሔር ጋር ባለን የግል ህብረትና ፌሎሺፕ ደግሞ በመንፈስ ቅዱስ አማካኝነት ወደኛ የሚመጣ ደግሞ ድምጽ አለ። ያ ደግሞ ኮንፈርም ያደርግልናል፣ ውስጣችን ያለውን ነገር ያረጋግጥልናል። ስለዚህ በርግጥ አንዳንድ ጊዜ ጠንካራ ባልሆንበትም አቅጣጫ ኤክሰፕሽናሊ የእግዚአብሔር አሰራር ሊኖር ይችላል። ግን እኛ ኖቲስ አላደረግነውም እንጂ እግዚአብሔር በእኛ ውስጥ ያን አስቀምጧል ብዬ አስባለሁ። የሙሴን ህይወት ዝም ብለን እንመልከት። ለምሳሌ ይሄ ነፃ አውጪነት እኮ ይሄ ያደ ስትሬንግዙም ነበረ፣ ማድረግ የሚችለው ነገር ነበር አይደል? ከዛ ደግሞ ሰውየው ከሆነ አመት በፊት እኮ ኦሬዲ በተሳሳተ ቦታ ላይ ሞክሮት ራሱ ያመጣው ነገር ነውና ሰምሃው ነህሚያንም ብናይ ከእንደዚህ አይነት ፕሮሰስ ኮሊንጋቸውን ያገኙ ሰዎች እንዳሉ እናውቃለን። በጣም ኤክሰፕሽናሊ ደግሞ በፍጹም ጳውሎስን በአዲስ ኪዳን ብንመለከት አሳዳጅ ነበርኩ ይላል። in a wrong way ቢሆንም ያንን ቅናቱን ነው እግዚአብሔር የተጠቀመበትና ኮሊንግ በዛ ሊመጣ ይችላል ብዬ አምናለሁ። ስለዚህ እኔ የመሪነት ወይም ሊደርሺፕ ውስጤ እንዳለ በዚህ በማርኬት ፕሌስ ላይ እግዚአብሔር ማገልገል ውስጤ እንዳለ ያወቅኩባቸው ብዙ ጊዜያት አለና የማልችላቸው ነገሮች አስቀድሜ ዲፋይን አድርጌያቸዋለሁ። የማልችላቸው ነገሮች ውስጥ አልገባም። የምችላቸው ነገሮች ደግሞ በደንብ ፕሮሰሱን አውቄ አድርጌያለሁና
ጥሪን በዚህ መልኩ ማወቅ ይቻላል ብዬ አስባለሁ። መልሼዋለሁ። ያ በጣም ደስ የሚል አገላለጽም ነው። ከዚህ ጋር ተያይዞ ሞር ብዙ ሰዎች ሃርድ ወርኪንግ እና ኮሊንግን የሆነ ይጋጫል አይጋጭ የሚሉ ፐርስፔክቲቮች አሉና ቢዝነስን ስታስብ አንዳንድ ሰዎች ኮሊንግ ነው ብለው ያምናሉ። አንዳንድ ሰዎች ለቢዝነስ ሊጠሩ ይችላል። ቅድም አንዳንድ ሰዎች ደግሞ የሃርድ ወርኪንግ ውጤትም ሊሆን ይችላል ተብሎ ይታመናል። አንተ እንዴት ታያለህ? አንዳንድ ሰዎች ገብተው ቢዝነስ ሲከስሩ አይ ቲንክ ጥሪ አይደለም ብለው ይወጣሉ። ያ የሃርድ ወርኪንግ ችግር ነው ወይስ የምርም ጥሪያቸው አይደለም? አንዳንድ ሰዎች ደግሞ ጥሪያችን ነው ብለው ሃርድ ወርከር ስላልሆኑ ፌልም ሊያደርግ ይችላል። አሰ ቢዝነስ ማን ስናነሳውና ምንድነው የኔ ጥያቄ ቢዝነስ የሃርድ ወርኪንግ ውጤት ነው ወይስ የጥሪ ጉዳይ ነው? በቀላል እንግዲህ አንዱ እኔ ጸጋዬ በጣም ኮምፕሌክስ የሆኑ ሀሳቦችን በሲምፕል መንገድ ማብራራት ነው እና በቀላሉ ለማብራራት አንተ ሃርድ ወርኪንግ እና ኮሊንግን እንዴት ታብራራዋለህ ካልከኝ መንጃ ፈቃድ የያዘ ሰው ሁሉ መንዳት አይችልም። you can't drive። መንጃ ፈቃድ መያዝ it's not a guarantee። ጥሪን በዚህ መልኩ ካወቅክ በኋላ ቅድም ባልኳቸው ፕሮሰስ ውስጥ ጥሪን ካወቅክ በኋላ እኔ አሁን ቢዝነስ መስራት እችላለሁ ብዬ አውቀዋለሁ። I cannot live without business። በቃ ቢዝነስ መስራት እችላለሁ። ግን ይሄ ላይሰንስ በቃ እግዚአብሔርም የሰጠኝ እኔም በፕሮሰስ ውስጥ ያወቅኩት ላይሰንስ ነው። ግን it doesn't mean that I can do business effectively or successfully ማለት አልችልም ማለት አይደለም። የቢዝነስ ደግሞ ኤቲክስ ደግሞ አለ። የቢዝነስ ደግሞ ህግ አለ። በቢዝነስ ህግ ውስጥ አንዱ ጠንክሮ መስራት ነው። ያለ መታከት ጠንክሮ መስራት ነው። ጠንክሮ መስራትን ሲነሳ ማወቅ ያለብን ነገር ብዬ የማስበው ጠንክሮ መስራት ብዙ ጊዜ ስራ ሰዓት ላይ ማሳለፍ አይደለም። it's not about being active always in the work። እሱ አይደለም። ጠንክሮ መስራት ማለት በጣም ማለት አንደኛ ትኩረትን ሰብስቦ ጠንክሮ መስራት ትኩረትን ሰብስቦ ያለ መታከት በትክክለኛው አቅጣጫ ላይ መስራት መሆን ነው። so this is how hard working። ከዚህ ውጭ ያለው ነገር በሙሉ ኤነርጂ ከኛ ውስጥ ይወጣል፣ የሆነ ፎርስ ከኛ ውስጥ ይወጣል፣ ግን ትርፍ ያለው ስራ አይደለም እየሰራን ያለ ነውና ዛሬ የብዙ ሰዎች የጠንክሮ የመስራት ትርጉም መስተካከል አለበት። ለምን ጠንክሮ መስራት ረጅም ሰዓት ቢሮስ መቀመጥ ወይም ረጅም ሰዓት አንድ ነገር ላይ መሆን ስትጠይቀው ሰው ሁሉ ይባትላል፣ ቢዚ ነኝ ይላል፣ ይሄን እያረኩ ነው ይላል አይደለም፣ ግን ውጤት የለኝም ይላል። ጥያቄው ብዙ ሰዓትን ማሳለፍ ላይ አይደለም። ጥያቄው መሆን ያለበት አንደኛ ፎከስድ ነው ወይ፣ በጣም ፎከስድ ነው ወይ፣ ሁለተኛ ያንን ፎከስድ የሆነው ከሆነ ነገር አንኮንሲስተንትሊ ይሄ በጣም በቋሚነት ታደርገዋለህ ወይ፣ ሶስተኛ in a right direction ታደርገዋለህ ወይ። በሩጫ ሜዳ ውስጥ ገብቶ ከሩጫ ሜዳው በተቃራኒ በጣም የሚሮጥ ሰው ሩጫውን ሊያሸንፍ አይችልም። ይህ እንደው against the rule ለሩጫው ማሸነፍ የሚጠቅመው እና የሚያስፈልገው ነገር ትክክለኛው አቅጣጫ ላይ መሮጥ ነው። ስለዚህ ያንን በደንብ ማግኘት አለባቸው ሰዎች ብዬ አምናለሁ። ሃርድ ወርኪንግን የሚተረጉመው በዚህ መልኩ ነው። ስለዚህ ቅድም ባልኩ መሰረት ሁለቱም ኢምፖርታንት ነው። ኮሊንጉን ማወቅ ኢምፖርታንት ነው፣ ግን ደግሞ ኮሊንጉ የሚጠይቀውን ደግሞ ነገር ማወቅ መቻል አለብህ። መኪና መንዳት መቻል አለብህ። ካልነዳ መንጃ ፈቃዱን ስላያስክ ብቻ መንጃ ፈቃድ ኪስ ውስጥ ይዘህ እየነዳሁ ነው ማለት አትችልም። እኔ ነው የተረከብኩት። አንተ ምሳሌ ከቀልድ ወጥቻለሁ። አንተ ምሳሌ ትሆነናለህ ብለን የምናስበው ነገር ትሰራለህ፣ ደግሞ ታገለግላለህ እና በዚህ ዘመን ያለን ወጣት አገልጋዮችንም ምናልባት ሲኒየር አገልጋዮችንም ይመለከታል ብዬ አስባለሁና እንዴት ነው እየሰሩ ማገልገልን ምን ትላለህ ስለሱ ጉዳይ? በስራ ላይ ሆነን ደግሞ at the same time ስራችንም አገልግሎት ነው የሚለውን አስምረንበት፣ ከዚያ ግን በፕሮፌሽናል ስራና አገልግሎትን አብሮ ማስኬድን እንዴት ነው የምትገልጸው አንተ? እኔ እንግዲህ አንዱ ጥሬ ብያያስኩት እሱን ነው። እየሰሩ ማገልገል ነው። ታይፕ አለው። ባላንስ መደረግ ያለባቸው ብዙ ነገሮች አሉ። በሌላ መድረክ ላይ
አንስቼዋለሁ እና የዚህ ሁሉም ሰው እየሰራ እንዲያገለግል የእግዚአብሔር ቃል አይልም። ሁሉም ሰው ደግሞ እያገለገለ ብቻ እንዲኖር አይልም። ሁለቱን ባላንስ ማድረግ ይፈልጋል። በመጽሐፍ ቅዱስ ውስጥ እየሰሩ የሚያገለግሉም ሰዎች ነበሩ፣ ደግሞ አገልግሎት ላይ ብቻ የተጠመዱ ሰዎች ነበሩ፣ ሙሉ ጊዜያቸውን ለዛ የሰጡ። ስለዚህ ሰዎቹ ቅድም ባልኩት አካሄድ ራሳቸውን ፈትሸው ማግኘት አለባቸው። እየሰሩ ማገልገል በጣም ጥሩ ነገር ነው። በጣም ጥሩ ነገር ነው። ብዙ ቤኔፊቶች አሉት። ከቤኔፊቶች ውስጥ አንዱ ሰው ፋይናንሻሊ ምናምን ብቻ ሳይሆን ኮንትሪቢዩት ማድረግ ያለበትን ለኮሚኒቲው ለሶሳይቲ ኮንትሪቢዩት ማድረግ ያለበትን ነገር ሳያደርግ እንዳይሞት እግዚአብሔር የሰጠውን በምድር ፈጽሞ እንዲሄድ ይሄ ፉልፊል የሆነ ላይፍ እንዲኖር ይረዳዋል። እየሰራ የሚያገለግል ሰው በትክክል ጥሪውን ካወቀና ከተረዳ ማለት ነው። ስለዚህ ለዛ ይጠቅማል ብዬ አስባለሁ። ዲሲፕሊን አለው፣ የራሱ የሆነ ዲሲፕሊን አለው። የሰሩ ማገልገል የሚጠይቀው ዲሲፕሊን አለ። ሁለቱን ማኔጅ ለማድረግ ፕራዮሪቲ ላይ በጣም መስራት ያስፈልጋል። ዝግጅት ላይ በጣም ብዙ ይጠይቃል። ዲሊጀንት መሆን አለበት እየሰሩ ለማገልገል እና ለዛ የተሰጡ አይነት ሰዎች ደግሞ አሉ። ለምን አገልግሎት ኖሮብህ ቢሮ ደግሞ ስብሰባ ሊኖርብህ ይችላል። አሁን ዛሬ እናንተ ጋር ስመጣ ይሄኛው መንፈሳዊ አገልግሎት ነው። ከዛሬ በፊት ለ4-5 ቀን ደግሞ በተከታታይ ኦልሞስት 10 ሰዓት የሚፈጅ ቀረጻ ደግሞ ነበረኝ ሌላ ቦታ። ስለዚህ ለዚህኛው ፕሮግራም ዝግጅት ከዛኛው ቀረጻ በፊት ነው የተዘጋጀሁት። ስለዚህ ፕሪፓሬሽን በጣም ኢምፖርታንት ነው። ያለን ነገር በትክክል ዴሊቨር ለማድረግ ሰፊ ሰዓት ሰተም ለመዘጋጀት ያስፈልጋል እና ዲሲፕሊኑን ካገኙ ሰዎች እየሰሩ ቢያገለግሉ በጣም ብዙ ሰዎችን ኢንካሬጅ አደርጋለሁ። የሚመጣው ዘመን አንዱ ከሚጠይቀው በጣም እንትን ስናየው ይሄ እየሰሩ ማገልገልን ዲማንድ የሚያደርግ አይነት ጊዜ ሊመጣ ይችላል። አገልጋዮች ራሳቸውን አይተው ፈትሸው በዚህ መልኩም ራሳቸውን ሪአጀስት ቢያደርጉ ጥሩ ነው ብዬ አስባለሁ። በጣም ደስ የሚል ሀሳብ ነው። ወጣቶች ስንሆን አገልግሎት ውስጥ ስንገባ አሁን በሁለት ጎራ ስለሆነ ሰው የሚራመደው ጥሩ ነው። አንዳንድ ሰው ሙሉ ጊዜን ዴዲኬት አድርጌ ያገለግላለሁ የሚል ሰው ቢያገለግል ጥሩ ነው። እንዳንተ ደግሞ ሁለቱም ጋር ኤፌክቲቭሊ ወደ ኋላ ምናነሳለን። ሃርድ ወርኪንግ ታይም ማኔጅመንት ብዙ ነገር ነው የምናነሳው። ከዛ በፊት ግን ወደ ኋላ ደግሞ እንመለስና ስለ መጀመሪያ ስራ እናንሳ። የመጀመሪያ በፕሮፌሽናል እንዴት ነበር ቻሌንጁ? ምን ተማርክበት? እንዳልኩ ነው ኢንካሬጅ ስናደርግ ወጣቱን አንዳንድ ጊዜ ያለንበት ቦታ ነጋችንን ዲተርሚን እንደሚያደርግ አናስብም። ሁለተኛው ነገር ደግሞ አይመስለንም አሁን ያለህበት ደርሳለሁ ብሎ ኬሪየሩ እስቲ መጀመሪያውን ስራህን ፕሮፌሽናሊ የሰራሃቸውን ስራዎችን አሳስ። ጥሩ በጣም ወደ ኋላ በጣም ብዙ ወሰድከኝ። በጣም ማረሳው በጣም ደስ የሚለኝ ጊዜ ነውና ቅድም እንዳልኩ ይሄ ከስራ ጋር ያለ የተቆራኘ ህይወት አለኝ። በጣም መጀመሪያም ወደ ጌታም ሳልመጣ በፊት በልጅነታችንም እኛ ቤታችን ውስጥ ሆቴል ነበረን፣ የተለያዩ ስራዎች እንሰራ ነበረ። ስለዚህ ከዛ ጋር ተገናኘ እዚህም እዛም አክቲቭ ሆነን አባቴ በጣም ሃርድ ወርከር ነው። በጣም የመልቲ ታስከር ነው። በጣም የመልቲ ታስከርን ከአባቴ ነው የወሰድኩት። ሂ ኢዝ አን ኢንጂነር፣ የሮድ ኢንጂነር ነው፣ መንገድ ኢንጂነር ነው። በጣም አስገራሚ ደራሲ ነው። ህይወቱ ሲያልፍ በጣም ብዙ ካርቶን ሙሉ እንትኖች የጻፋቸው ጽሁፎች ማለት ነው። ሰዓሊ ነው፣ አስገራሚ ሰዓሊ ነው። ድሮ ታስታውስ ከሆነ የመሐንዲሶች ሰርቬየር ሲሰሩ በአውቶካድ ወይ ማርኪካድ አልነበረም፣ ሰው ኮምፒውተር ላይ አይደለም የሚሰሩት፣ ሰው ወረቀት ላይ ተደርጎ በጣም የሚገርም ሰዓሊ ነበረ። ቤት ውስጥ ቁጭ ብለን ረጅም ሌሊቱን ሙሉ ሲስል ፕላን ሲሰራ የቤት ፕላን ቁጭ ብሎ ሌሊቱን ሙሉ በ3 ቀን በ4 ቀን የአንድ ሰው ቤት ፕላን እኛ ቤት እንዲህ ተጠቀለለ። ይሄ ፕላኑ ተሰርቶ የብሉፕሪንት አለ አይደል ተጠቅልሎ ምናምን እሱ ሲሰራ ቤታችን ውስጥ ከነሱ እቃዎች ጋር ያደግነው። ሰዓሊ ነው። በጣም አስገራሚ ሙዚቀኛ ነው። ሳክስፎኒስት ነው፣ ጊታሪስት ነው፣ ኪቦርዲስት ነው። የሙዚቃ መሳሪያ ቤት ውስጥ በጣም ብዙ አለ።
አንዱንም አልችልም። ከባድ ነው ለማመን ይከብዳል። one of my regrets ሙዚቃ በጣም እወዳለሁ። አምልኮ ሙዚቃ በጣም እወዳለሁ ድሮም ጀምሮ ከቤተሰባችን ፋዘርስ ኮንስ በጣም ክሎዝ ስለነበረ ለዛ ነገር በጣም ቅርብ ነበርን። የተወሰነ ሞክሬ ነበረ ግን አንዱ ጥሬ እንዳልሆነ ከጣልኳቸው ነገሮች ውስጥ አንዱ የሚመስለኝ እንትና ታጋሽ አይደለሁም። አንዳንድ ትዕግስት ብዙ የለኝም። በቃ ለማስተማር ሲሞከር በጣም ያማል ምናምንና ብዙ እሱ ይመስለኛል ምክንያቴና ወደ ማንበቡ የመጣሁት ለዛ ነው። ማርኬቲንግ ስገባም አርት መርጬ በጣም ወደ ማንበቡ ነው ምገባው። አሁንም ማንበብ ነው የምወደው። በጣም ብዙ ጊዜ መስማት ማንበብ ብዙ ሰዓት የማሳለፍ የምወደው ዛሬ ነው የማረሳው። ሰው ይሄ እንግዲህ በጣም ጥቂቱ ነው። የሚገርም ነው። በዛ ዘመን በዚህ ሁሉ ስራ ውስጥ መኖር በጣም ብዙ ሙያ ነው የሚችለው እና እኔ አይሮን ነው ምን ማይችለው ነገር አላስታውስም። በጣም ሻርፕ ጭንቅላት የነበረው ሰው ነውና ከሱ ነው መልቲታስከርነትን የወሰድኩት። ስለዚህ ሃርድ ወርኪንግ ያልኩ እሱን ከሱ ነው የወሰድኩት። ሶ ጥያቄው ምን ነበር? የመጀመሪያ ስራ ትምህርት ቤትም ሆኜ ስራ ነበር። በዚህ ጊዜ ነው ስራ የጀመርኩት ማለት አልችልም። ወጣቶችን ሁልጊዜ የምላቸው ነገር ምንድነው በጊዜን አለመጠበቅ። ግራጁዌት እስካረግ ድረስ አልነበረም የጠበቅኩት። የሚገርመው እኔ የኮሌጅ ትምህርት ስማር መጀመሪያ ቅድስተ ማርያም ኮሌጅ ነው የገባሁት እኔ መጀመሪያ። ከዛ ቅድስተ ማርያም ኮሌጅ ገብቼ ስማር 3 አመት ትምህርት ላይ ያለው በምንም ተአምር ክፍት አልነበረኝም ጊዜ። ክላስ እገባለሁ ከቤት 22 ማዞሪያ ነው። ከክላስ ታክሲ ይዝና ክላስ እገባለሁ። ክላስ ገብቼ ስጨርስ አገልግሎት ፌሎሺፕ ካለኝ ፌሎሺፕ ጓደኞቼ ጋር አሳልፋለሁ። ከዛ ምንም ስራ ከሌለኝ ግን ሌጀር የሆነ ታይም የለኝም። ቀጥታ ወደ ስራ እመጣለሁ እና በዛ ጊዜ ምንድነው የጋዜጦች ነበሩ። ታስታውሱ ከሆነ ፕሪንት ሚዲያ በጣም ብዙ ነበሩ፣ መጽሔቶች፣ ጋዜጦች እና የጋዜጦች ማስታወቂያና ኮሚኒኬሽን ማስታወቂያ ስራ ምናምን ኮሚሽን አመጣለሁ እና ለምኜ ማስታወቂያ ላምጣላችሁ ብዬ ማስታወቂያ የሚፈርሙትን ፎርም ተሸክሜ ድርጅቶች ጋር እዞራለሁ። ድርጅቶች ጋር እየዞርኩኝ ማስታወቂያ ኔሽን ጋዜጣ ላይ፣ አዲስ አድማስ ጋዜጣ ላይ፣ ቁም ነገር ጋዜጣ ላይ ምናምን እሞክራለሁ እና ምን ያህል እንደተሳካልኝ ሆነስሊ አላስታውስም። ግን ማረሳው ግን ምንድነው ከቤት የሚሰጠኝ ገንዘብ በቂ ስላልነበረ 70% በግሬ ነው ከተማውን የምንቀሳቀሰው። የሚቀረኝ ቦታ የለም። በቃ አሁን ያልተፈጠሩ ሪሰንትሊ ያሉ ሰፈሮች መካኒሳ በል በቃ እዚህ ሰሚት በል በሙሉ በግሬ ነው የሚሄደው። ከዛ ደግሞ ከሱ ስራ ደግሞ ትንሽ ሞክሬው ካልተሳካ ደግሞ የሆነ ፈርኒቸር ቤት ካምፓኒ ደግሞ ገባና ስራ ላምጣላችሁ ብዬ ጠይቃለሁ እና ኮንስትራክሽን የሚሰራባቸው አካባቢዎች ሄጄ ቁም ሳጥን በር ምናምን ጥበቃዎችን ጠይቃለሁ እና ይሄ ከማድረግ ነው የሚመጣው። ሰው ኮንሲስተንትሊ የህይወት ስታይል ስታደርገው ነው ውጤት የሚመጣው። ከዛ ልክ ወደ ግራጁዌሽን አካባቢ ስመጣ እኔ ከጓደኞቼ በተሻለ የስራ ኖሃው አለኝ። የስራውን ዓለም በደንብ አውቀዋለሁ። ስለዚህ ምን አልኳቸው ጓደኞቼን፣ አሁን እቀጠራለሁ። የመጀመሪያው መስሪያ ቤት ስቀጠር መኪና ይሰጠኛል አልኳቸው። መኪና ይሰጠኛል። ከዛች ማገኛት ገንዘብ ላይ 16 ብር ስቴዲየም እየሄድኩ መንጃ ፈቃድ እየተማርኩኝ ዴክስ እየነዳሁ እቺ ትንሿን ቤቢ ፊያት መኪና እየነዳሁ መንጃ ፈቃድ ያስኩኝ። ሶ ሬዲ ነበርኩ ምን የሚያስፈልገኝ ነገር እና ከዛ ማስታወቂያ ሲወጣ አንድ መስሪያ ቤት ሄጄ ኢንተርቪው አረኩ። አንዴ ነው ኢንተርቪው ያረኩት፣ አለፍኩ። ከዛ ተቀጠርኩ እና ማረሳው ነገር ምንድነው ጠዋት ነው የተቀጠርኩት። ከሰዓት ጀምር ተባልኩ እና ጠዋት ሲጠይቀኝ ኢንተርቪው ሰዓት ያደረገኝ ግሪኮች ናቸው እና ከኒው ድራይቭ አለኝ። መኪና ትነዳለህ አለኝ። በደንብ አልኩ። ኦሬዲ ተዘጋጅተሃል። በቃ አንዱ ምን መሰለህ አልችልም የሚባል ነገር በህይወት ዘመኔ ምንም አላውቅም። በጣም ክሬጂ ነኝ። ምንም ነገር እችላለሁ።
30 ደቂቃ ፓይለት ሲያበርባይ ይሄ ገቱ አለኝ ምንም ነገር የመሞከር አቅም አለኝ እና ሲጠየቅ አዎ እችላለሁ አልኩት። ግሪኮች ናቸው ደግሞ የት ቢሆን ጥሩ ነው? ደንበል 3ኛው ቤዝመንት ውስጥ ነው መኪናው ከሱ ነው የሚወጣው እና ከሰዓት ደግሞ የት ቢሄድ ጥሩ ነው? ከደንበል 3ኛው ቤዝመንት አውጥቼው መኪናው መርካቶ ደርሰናል። ድራይቪንግ ኢን መርካቶ ኢዝ በቃ ኤክስፒሪየንስ ሆነ ራሱ መርካቶ ነው መንዳት በጣም ፈታለው እና ከዛ ከ3ኛው ቤዝመንት ለመውጣት 2 ሰዓት ነው ፈጀብኝ እና 2 ሰዓት ብቻ ፈጀት ይባል 2 ሰዓት ብቻ መኪናው ደንበል ቢጫ ነውና ከታች በቃ ኮለኑ ሁሉ እየተጋጨው ምን እያልኩ እየተጋጨው እየሞከረው እንደምንም ወጣው። ማኑዋል ነው ደግሞ እንዳው አውቶማቲክ ይላል። ከሁለት ሰዓት በኋላ እየደረስ ጋር ያው እየመጣው ነው ብዬ ከዛ ከደንበል መርካቶ እስክደርስ 6 የተጋጨው ታክሲ እና ብር የለኝም ስልክ እየሰጠው ስልክ እንደውሉልኝ እያልኩ ማለት ነው። ጊዜውም እየደረሰ ሆነ። ከዛ ለተወሰነ ለ2 ወር ለ3 ወር ሙሉ ደሞዜን ይዤ ወደ ቤት አልገባም። መቀበላትን ደሞዝ ለገጫቸው ሰዎች ለሚሰጠው እና ጓደኞቼ ሲቀልዱብኝ ያንተ መኪና ጎኑ ሳይሆን ከላይ ነው ያልተገጨው ይላል። ብቻኛው መኪና ከላይ እኮ ነው የቀረው ይሉኛልና ግን ምንድነው የሚያሳየው መሰለ perfections comes through practice አይደል? በደንብ ካላደረከው ወደ ልቀቱ አትመጣም፣ ወደ መቻሉ አትመጣም። ስለዚህ አንድ ነገር ሳንፈራ ማድረግ መማር እና እንደ ህይወት ፍልስፍና አርጌ የወሰድኩት ነገር ምንድነው ከዛ በኋላ continuous improvement continuous growth በጣም ኢምፖርታንት ነው። አቁም ያለው ብዬ ማስበው ተምር ያለው ብዬ ማስበው ጨረስኩ ብዬ ማስበው በቃ ስሞት ብቻ ነው። ስለዚህ ሁሌ እማራለሁ፣ ሁሌ አውቃለሁና ያንን ጊዜ አረሳውም። የመጀመሪያ ስራዬ 800 ብር ነበር ደሞዜን ከታክስ ቀሪ የተቀበልኩት ማለት ነውና ትልቅ ብር ነው በርግጥ በዛ ጊዜ። እና በጣም የሚገርመው ግን ከዛ ጊዜ በኋላ እኔ ሲቪ ሰርቼ አስገብቼ አላውቅም። ከዛ በኋላ በቃ ላይፍ ቀጠለ። በቃ አንዱም መስሪያ ቤት ተወዳድሬ ሾርት ሊስት ተደርጌ አልፌ አላውቅም። ሁል ጊዜ ሪኮመንድ የምደረገው እና እኔ ነኝ የምለቀው መስሪያ ቤት ለቁኝ አያውቅም። ትልቅ ነገር ነው በጣም እኔ የገባኝ ነገር አሁን ላይ በጣም ትልቅ ቦታ የደረሰ ሰው ምናምን ስናይ እንዳንተ አይነት ላይ የደረሰ ሰው አውት ኦፍ ኖዌር አይደለም የሚደረሰው የሚለውን ነገር እየሰማሁ ነበርና በጣም ጥሩ ነው እንዲህ አይነት ነገር መስማታችን። እኛ ሾርት ከት ብዙ ጊዜ ወጣቶች የሆነ በተአምር የሆነ ነገር ይመስለናልና ይሄ አሁን ጣውላ ቤት ሄዶ ከዚያ ከስተመር አምጥቼ ምናምን የሚል ይሄንን አይነት ፍጋት አልፈህበት ነው እዚህ ዛሬ እዚህ የደረስከውና አይ ቲንክ ይሄን መስማት ለኛ ጥሩ ነው። እዛ ውስጥ እኔ ማንሳት ፈልገው ብዙ ጊዜ አንድ ሰው ጋር በቅርቡ እያወራው ነበርና ወርክ ኢንቫይሮንመንት ላይ ወዘ ክርስቲያን ፐርስፔክቲቭ መስራት አንዱ ትጋት የሚባለው ነገር ከዛ ስለሚመንጭ እሱንም እንድታነሳለን እንፈልጋለሁና ምን አይነት ሰራተኛ ነበር? አንዳንድ ሰው ስራ ቦታ የሚፈጠሩ ችግሮችን የሚፈታበት መንገድ ሰልፍ ኢጎ ነው። በቃ ፊድ ወደ ማድረግ ነው የሚሄደው። ማንም አይነካውም። ሃርድ ወርከር አይደለንም እና ለክርስቲያን አንዱ ግዴታው እሱም ስለሆነ ምን አይነት ሰራተኛ ነበርክ? የመጀመሪያን ስራ ከጀመርክበት አንስቶ ወደ ሪኮሜንዴሽን ሰው የሚመጣው ተፈላጊ የሚሆነው እዛ ባሳየው ነገር ነውና ብዙ ሰራተኞች አለን በግል የምንሰራ ወጣቶች ሆነን ገና ስራ ልንጀምር ያለን ያንተን የህይወት ፓዝ ማወቃችን ነገ ላይ ለምናመጣው የወርክ ኤቲክስ እና ፐርሰናሊቲ ትልቅ እንትን አለውና ምን አይነት ሰራተኛ ነበርክ በጊዜው? ከሙያውም በተጨማሪ ካራክተርህን ትነግረን።
ዋው እናንተ በጣም ነው የምታሰሩት እንደዛ ብቻ ላቀውና በባህሬ ምን አይነት ባህሬ ነኝ ያለኝ መሰለሽ አንደኛ በጣም ኮሚኒኬተር ነኝ ኮሚኒኬት ሳረግ ሁለንተናዬ ነው ኮሚኒኬት የሚያደርገው ሶ እኔ ማምነው አንድ ሰው ነኝ አንድ ኮሚኒኬት ካረኩ አንድን ሰው I can win በቃ በጣም ጥሩ ኮሚኒኬተር ነኝ ሰዎችን ሳናገር በየትኛውም ስታተስ ያሉ ሰዎችን በእነሱ ስታተስ በእነሱ ኮንቴክስት ኮሚኒኬት ማድረግ እችላለሁ አንዱ ነገር እሱ አይነት ባህሪ ያለኝ ከዛ በተረፈ በጣም ፈጣን ተማሪ ነኝ በጣም ፈጣን በቃ ፋስት ለርነር ነኝ ቶሎ ነው እንትን ማረገው ሶ ብዙ ከዛ ይሄ ሌላኛው ይሄ ምንድነው የሚባለው ተለዋዋጭ ፍሌክሲብል ነኝ በጣም ሁኔታዎችን እና ወቅቶችን በሚመጥን አይነት መንገድ ቶሎ እንትን ማድረግ አለው ይሄ ስታበርን ባህሪ የለኝም ብዙ ነካለ ችክ ብዬ ይሄንን አለቅም ብዬ ምለው ነገር የለኝም I have my own value systems አሉኝ ማልሸረሽራቸው ማልለቃቸው ነገሮች አሉኝ ግን ደግሞ በጣም ፍሌክሲብል ነኝ ሶ ፕራግማቲክ የሚባለው አይነት ባህሪ ማለት ነው ፕራግማቲክ አንዳንድ ወርዶች ሁሌም አሁን ይሄን የሚያዩ ሰዎች ሲሰሙ ከኔ አፍ ማይጠፉ ነገሮች አሉ ኢንቴንሽናል ፕራግማቲክ ብዙ ሰው ይሰማል ኢንቴንሽናሊቲ በደንብ አነሳለሁ እና እሱ ላይ በጣም እንደዛ ነኝ ስለዚህ ፋስት ለርነር ነኝ ኮሚኒኬተር ነኝ እንደገና ደግሞ ፕራግማቲክ ነኝ ፍሌክሲብል ነኝ እነዚህ ነገሮች በጣም ኢምፖርታንት ናቸው ብዬ አስባለሁ ከዛ በተረፈ ያው ብዙ ሰው የሚያውቀው ፊቴም ልቤም እንደዚሁ እንደምታየው ነው ስትሬት ፎርዋርድ ነኝ ምን ማየውን ነገር ማስበውን ነገር ከመናገር ወደ ኋላ አልልም እነ ጉድ ዌይ ማለት ነው ጥሩ መንገድ ሰዎችን የሚያስቀይም እንኳን ቢሆን ያመንኩበትን ነገር ነው መኖረው ሶ ማላምንበትን ነገር መኖር አልፈልግም ሶ ስኖር ያመንኩበትን ነው መኖር በፈልገው this is who am I እንግዲህ ይሄን አይነት ሰው ነኝ በስራ ዓለም የነበረኝ ነገር ምንድነው ቅድም እንዳልከው እነዚህ ባህሪዎች ተጠቅመውኛል ኮሚኒኬተር መሆኔ ምን ፋስት ለርነር መሆኔ ምን ተጠቅመውኛል ከዛ ውጪ ግን ተጠቅመውኛል ብዬ ማስበው ነገር አንደኛው በጣም ፕሮፌሽናል በመሆን አምናለሁ በጣም ፕሮፌሽናል የሆነ ኮሚኒቲ ነኝ ላይፍ ስታይሌ ፕሮፌሽናል ነው ሰዎችን ሳናገር ስራ ስሰራ ሳገለግል በጣም ፕሮፌሽናል መሆን ወዳለሁ ከዛ በተጨማሪ በስራ ዓለም የሚያውቁኝ ሰዎች እንግዲህ ቢናገሩ እነሱ ይሻላል እኔ ከምናገር ግን እናንተ ንገረን ካላችሁኝ እኔ ይሄ ጌት ኢት ዳን የሚል አይነት ሜንታሊቲ አለኝ የሥራ ባህል አለኝ ጌት ኢት ዳን ማለት አንድ ስራ ተሰርቷል ብዬ የማምነው ስራው ሲሰራ ብቻ ነው ማለት አንዳንድ እኛ ሀገር ምን መሰለ ይሄን ቃምጣ ብለ ሰው ልካው ሄዶ ቼክ አድርጎ ሰውየው የለም ብሎ መመለስን እንደሰራ ነው የሚቆጥረው ለሄጄ ነበር ሰውየው የለም እኔ እንደዛ ነው ይሄን ቃምጣ መምጣት አለበት ሶ እኔም እንደዛ ነው ሲሰራ አለቆች ሆነው የሚያውቁ ሰዎች የሚሉኝ የሆነ ነገር አርግ ብለ ከሰጣኝ ባይ ሁክ ኦር ክሩክ በቃ ይሰራው መስራት ነው ስራዬ ኮስት ያረጋል ሶ ምንድነው ሁሉ ጊዜ ከቢዮንድ ዘ ሜጀር እና ዘ ፕሮሲጀር ሁሌ ሄዳለሁ እና አስቸጋሪው ባህሪም እሱ ነው ይሄን ቤት አጽድተ ተጠብቀኝ ካልኩ በቃ ከተባልኩኝ ይሄን ቤት አጽድቶ መጠበቅ ነው ስራዬ ስለዚህ ቤቱን አጽድቶ ለመጠበቅ መጥረጊያ ከሌለ ጠይቄ መጥረጊያ ከሌን ኮሙኒኬት አድርጌ መጥረጊያውን አልገዙልኝም የሚለውን ስራ እንደ ስራ ቆጥሮ የሚያወራ ማለት እንደሱ አይነት ሰው በቃ በጣም ነው የሚያሰለቸኝ ሶ እኔ መጥረጊያ ከሌለ መጥረጊያ ገዝቼ አንድ መጥረጊያ ሳይሆን ሁለት ካስፈለገ ሁለት መጥረጊያ ተጠቅሜ መሬቱ ብቻ ሳይሆን ጣራው ከሆነ ጣራውንም አጽድቼ ጨርሼ መሄድ ፈልጋለሁ ስለዚህ ጌት ኢት ዳን አንዱ
ፕሪንሲፕል ለስራ ለነገ ስራ ማሳደር አልወድም። ሶ የምችለውን ሁሉ አረጋለሁ። ስጠቀልለው በስራ ዓለም ውስጥ ያለኝን የስራ ባህል አንድ የምወደው ቃል አለ መክብብ 9:10 ላይ በኋላም እናነሳዋለን። በርግጥ ግን ይሄ አንተ በምትሄድበት በሲኦል ስራና ሐሳብ እውቀትና ጥበብ አይገኝም ይልና እጅህ ለማድረግ የምታገኘውን ሁሉ እንደ ኃይልህ አድርግ ይላል እና እንግሊዝኛው ምን የሚለው do it with your all mighty ነው የሚለው እና በሙሉ ጉልበትህ አድርግ ይላል። ሶ በምንም ተአምር ጉልበት የሚሰስት እውቀት የሚሰስት ያለውን ኪስ ውስጥ የሚሰስት ለኮፍ የሚያደርግ የሆነ ነገር ነካ የሚያደርግ አይነት የሥራ ሰው አይደለሁም። ሶ if I am there አንድ ቦታ ካለው እና ከተገኘው በሙሉ ጉልበት እና በሙሉ ኃይል አንድ ነገር ማድረግ እወዳለሁ። ስለዚህ እንዲህ አይነት ስራዎች ደስ ይለኛል። ለዛም ነው ሰዎች ሪኮመንድ ያደርጉኛል ከዚህኛው ወደዛኛው ከዛኛው ወደዚህኛውና በጣም እድል እግዚአብሔር ሰጥቶኛል ብዬ ማስበው እነዚህ ነገሮች እንዳስተውልና በዚህ አይነት ላይፍ ስታይል ህይወቴን እንድመራ እወዳለሁ። ስለዚህ እኔ ሰው ለመልበስ ያህል ሲለብስ ደስ አይለኝም፣ ለመብላት ያህል ሲበላ ደስ አይለኝም፣ ለማድረግ ያህል just ዝም ብለን ነው የምንኖረው አንዳንድ ጊዜና በጣም ደስ የሚለኝን አንድ ቃል ልንገራችሁ። አሁን ለማሰብ ያህል ሲያስብ ሰው ደስ አይለኝም። ብዙ ሰው ታውቃላችሁ ለማሰብ ያህል ለሚያስበው በምሳሌ ሄንሪ ፎርድ የሚባለው ሰውዬ ያለ የተባለው አልሰማችሁም? ሄንሪ ፎርድ የሚባለው ሰውዬ በዚህ ምድር በጣም አስቸጋሪው ነገር ማሰብ ነው። ለዚህ ነው ጥቂት ሰዎች ብቻ የሚያስቡት። ምን ማለት መሰለህ? ከዛሬ ያሰብነው 95% ሐሳብ ትላንትናና ትላንት ወዲያ ያሰብነውን ሐሳብ ነው። 5% ብቻ ነው ውልብ የሚልብን አዲስ ነገር። ያቺን 5% ግን ወደ መሬት የሚያወርዱ ሰዎች ዓለምን ይለውጣሉ፣ ኮሚኒቲ ይቀይራሉ፣ ሶሳይቲን ይለውጣሉ እና በጣም ትልቁ ስራ ማሰብ ነው። ስለዚህ በደንብ ማሰብ ማለት ነው። አሁን በጥልቀት ማሰብ የሚባለው ለዚህ ነው። ሐሳብ እንኳን በጥልቀት ስታስበው ነው ውጤት የሚያመጣው ስራ የሚሰራውና በጥልቀት አንድ ነገር ማድረግ በሙሉ ጉልበት አንድ ነገር ማድረግ አይደል? ይሄ ባህል ይሄ ካልቸር እንደ ስራ ዓለም ጠቅሞኛል ብዬ አስባለሁ። ሶ ትልቁ መለያዬ ይሄ ነው ብዬ አስባለሁ። እንግዲህ የኔ ነው ይሄ። እሱ ደግሞ የሚሉትን አላውቅም። እነሱንም ሄደና አንድ ነገር ብታነሳለን ብዬ ማስበው ከንግድ ጋር በተያያዘ እንደ ክርስቲያን ሴኩላር ወርልድ ላይ ነው ገብተን የምንሰራውና ወርክ ፕሌስን እንደ ሚሽን ፊልድ መጠቀም ደግሞ ኢንቴንሽናሊ ወደ ዓለም ወይም ወደ መስሪያ ቤቶቻችን መሄድን ማገልገልን እንዴት ትገልጸዋለህ? ፕላስ በዚህ ዘመን ኢንቴግሪቲን ጠብቆ መስራት ቀላል ነገር ነው ብዬ አላምንምና ብዙ ሰውም ፌል ያደርጋል። ጥቂቶች ናቸው ላይክ ኢንቴግሪቲያቸውን እግዚአብሔርን አስከብረው በሚያልፉበት ፓዝ የሚቀጥሉትና ያንተን ኤክስፒሪየንስ ጨምረህ ሰጀስት የምታደርገን ነገር ምንድነው? ቢንግ ክርስቲያን ኤንድ በቢዝነስ ዓለም ውስጥ መስራትን እንዴት ነው የምትገልጸው? እንግዲህ ተመልካቾቻችን ከፓስተር ፍጹም ንጉሴ ጋር ያደረግነው ፕሮግራም የመጀመሪያው ክፍል ይህን ይመስል ነበረ። የሚቀጥለው ሳምንት እስክንገናኝ መልካም